ያገኝ ነው እንግዲህ አሁን ላይ አቶ ሌይኩን ስለ እናቱ በፎቶ በናሆም አባትነት ስም ተጠርታ እንግዲህ ወረቀት ተለጥፏል ማለት ነው። አምራን ከዶክተሩ ጋር እናቱ የሁለታችሁ ግንኙነት አልቀበለውም ብላለች። ሰላም ውድና የተከበራችሁ ቤተሰቦች እንኳን ደህና መጣችሁ። አዲስ ስለሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ኑሐሚን ድራማ ዛሬ ያካፍላችኋለሁ ማለት ነው። የዶክተሩ እናት ልጅ ምን ሆነሃል ገርጥተሃል እያሉ እንግዲህ ምንድነው ይህን ያክል ምግብ የለም እንዴ ባገሩ እያሉት ነበረ። ዶክተሩም እንዴ ማየ ከዚህ በላይ ምን ላደርግ እችላለሁ እንዴ ከዚህ በላይ እንዴት ምንድነው መሆነው ሲላቸውም ነበረ። እናት እኔ ምንም ነገር እየተንከባከቡ አይደለም በማለት በቂኔ ሲናገሩት ነበረ። ዶክተሩም አየሽ አምራን እኮ እየተንከባከበችኝ ነው በደንብ እየበላሁኝ ነው ብለው ሲናገሩ ነበረ። ግን ደግሞ የዶክተሩም እናቴ ነገር እኔ አልጣመኝም። አሁን ላይ ቆንጆ ሚስት አመጣና ትንከባከብሃለች ከሀገራችን ሲሉትም ነበረ። ዶክተሩም አምራን እኮ እኔ መርጫታለሁ ብሎ ለእናቱም ለማስተዋወቅ እንግዲህ ከሁሉም ነገር ለማምለጥ ይሞክራል። የነ ሌይኩ ቤተሰብ ከወይዘሮ ፋንቱ መጥፋት በጣም ተጨንቀዋል። እንግዲህ ወይዘሮ ዝናሽ ሁሉንም ነገር ከአቶ ሌይኩ ጋር ሆነው ሲያወሩበት ነበረ። አቶ ሌይኩ ሁሉንም ነገር እኔ አሁን ለልጄ ስል ማድረግ አለብኝ ብሏል። አቶ ሌይኩ በጣም ተጨንቆ ስለነበረ ዝናሽም ምንድነው ፊትህን ዛሬ ላይ ጥለኸዋልና ለምንድነው ሰላምታም የለም ወይ ብለውት ሲናገሩት ነበረ። እንግዲህ ስለ ድርጅቱ አሁንም ተጨንቀህ ነው እንዴ እያለች ወይዘሮ ዝናሽ ለአቶ ሌይኩ ስትጠይቀው ነበረ። እና በጣም ይቅርታ አድርግልኝ ትንሽ ሀሳብ ተውጬ ነው ብሎ ነበረ ነገራት። እና ደግሞ ምንድነው የናክል የሚያስጨንቅ ስለ ድርጅቱ ከሆነ ምንም አትጨነቅ የሚሆነው ይሆናል ብላ ስታረጋጋው ነበረ። አቶ ሌይኩ ግን እሱ ብቻ አይደለም ምን ባክሽ ስለ ፋንቱ እያሰብኩኝ ነው ብሎ ነበር የተናገራት። ስለ ፋንቱ ምንድነው የምትጨነቀው እንዲህ በዚህ ናክል እያለች ነበር። እንግዲህ ወይዘሮ ዝናሽ በጣም በቅናት ውስጥ ሆና ነበረ። ስለ ፋንቱ ይሄን ናክል ማን ሁሉም ሰው እያሰበ ለምንድነው ብላ ነበር ስትናገር የነበረችው። አቶ ሌይኩ ሁሉንም ፎቶዋ በየቦታ አሁን ለማሰራጨት እየሞከርኩኝ ነው ብላ ስትናገር ነበረ። እንግዲህ በመሀልም ወይዘሮ ፋንቱ ሁሉንም ነገር በወረቀት ትወጣለች አሁን በኢንተርኔት ብሎ ነበረ ሲናገር ነበረው። እና ደግሞ ፈልጋታለሁ ብለኸኝ የነበረው ታዲያ አሁን እስካሁን አላገኘህም የሆነ መረጃ እያለች ስትጠይቀውም ነበረ። በዚህ ሰዓት ስለሷ ምንም ነገር ስላላገኘሁ ነው ብሎ ነበር። ወይዘሮ ዝናሽ እንግዲህ ቅናትም ውስጥ ገብታለች። የበለጠ ደግሞ ስለ ልጇ ማጣት እንደዚህ አይነት ስሜት ተሰምተዋት ምንም መናገር አልቻለችም ነበረ። ናሆምና ኑሐሚን ለመዝናናት ከቤት ወጥተው ነበረ። ግን ደግሞ ናሆም አሁንም በሀሳብ ተውጧል። ኑሐሚን እንግዲህ የናሆም ሀሳብ መተከዝ በጣም አስጨንቋትና የሆንከውን ምንድነው ፊትህን በዚህ ናክል እንዝናናለን ብለን ወጥተን እንዴት ነው በጣም እኮ በውስጥ ከሀሳብ ውስጥ ገብተሃል ስትለውም ነበረ። ይቅርታ እያለ ናሆምም በቃ ለሁሉም ነገር ይቅርታ እኔ እኮ እዚህ ትንሽ ሀሳብ ይዞኝ ነው ብሎ ነበር የተናገረው። እና ናሆምም ለኑሐሚን ስለ ድርጅቱ እና ደግሞ ስለ ቤተሰቡ ኃላፊነትና ስለተሰጠው እና ይሄ ነገር ደግሞ እንዴት አድርጌ ነው የቤተሰቡም ኃላፊነት መወጣው እና ጋሽ ተሰማ ባመጡትንም ሀሳብ ከሱ ሰውዬም ከአቶ ተፈራ ጋር እንደተገናኘ ለኑሐሚን ይነግራታል። ኑሐሚን ይሄ ነገር እኔም በጣም ደስ እያለኝ አይደለም ብላ ትናገራለች ማለት ነው። ኑሐሚን የተናገረችው ነገር እንግዲህ አንቺ የምታስቢው ምናልባት ሊሆን ይችላል፣ ግን እኔ ሁሉንም ስለ ድርጅቱ ስለ ሰውየውም አጣርቻለሁ ብሎ ናሆም ይነግራታል። ናሆምን በተናገረ ሰዓት ታዲያ ምን አግኝተሃል ምንድነው የተፈጠረው ስትለውም ነበረ። እንግዲህ የተፈጠረው ነገርማ ምንም ደስ የማይል ነገር ነው፣ ግን ደግሞ ሰውየውንም ከጉምሩክ ኃላፊነት እንዳለው ነው ቢሊየነርም እንደሆነ ከዛ ባሻገር ደግሞ
ስለ አቶ ተፈራ ስለ ህገ ወጥ ስራዎቹን አውቅ ያለው ብሎ ለኑሃሚ ነግራታል። ኑሃሚ እንግዲህ በጣም ትደነግጣለች። ኑሃሚ በጭራሽ ምን እያልከኝ ነው? እያስደነገጥከኝ ነው ብላ ትናገራለች። ወይዘሮ ፋንቱ ከዳጊ አባት ጋር እንግዲህ ትገናኛለች። የዳጊን አባት በየሁል ጊዜው በተላከችበት እየወጣች ትጎበኘዋለች። የዳጊ አባት ዛሬ ላይ ያለበትንም ሁኔታ እያየች በጣም እያዘነች ነበረ። እንግዲህ ወይዘሮ ፋንቱም ሁሉንም ነገር ለዳጊ አባት ምንድን ነው በዚህ ናክል በቃ ልብስ እኔ ላስተካክል፣ ልብስ ልግዛልክ እያለችው ነበረ። ስለ እሷ መልካምነት ሲናገርም ነበረ። እኔ እኮ ልብስ አጥቼ አይደለም ትንሽ ከኮማንደሩ ሰወር ለማለት ፈልጌ ነውና እና ኮማንደሩ እንዳያገኘኝ ራሴን ልቀይር ብዬ ነው እያላትም ለፋንቱም እውነቱ ይነግራታል። እንግዲህ ከፋንቱ ስለ ኮማንደሩ መረጃ እንድታቀብለው እና ፋንቱ ሁሉንም ነገር ስለ ኮማንደሩ እንድትነግረው ሲጠይቃት ነበረ። ፋንቱም ስለ ኮማንደሩ ያላትንም የሰማችው ነገር ሁሉ ነግረዋለች። እንግዲህ እሱ ባለበት ይገደል እያለ ትዕዛዝም ሲሰጥ አይቻለው ብላ ትናገራለች። በዚህ ሰዓት በጣም ይናደዳል። እንግዲህ የዳጊ አባት እኔ ምንም አያስጨንቀኝም፣ ግን ሰውዬ በስልጣኑ ተማምኖ ሰዎችን ሲበድል ዝም ብዬ አላይም ብሎ የዳጊ አባት በጣም ተናዶ ሲያወራ ነበረ። እና ደግሞ አንተስ እሺ ቢያገኝክ ለምንድን ነው የምትፈራው? ወደ እስር ቤት መግባቱ ነው እንዴ እያለች ስትጠይቀውም ነበረ። እኔ ወደ እስር ቤት መግባቱ አይደለም ያስጨንቀኝ፣ ግን ደግሞ ፍትህ ያጡትንም ፍትሃቸው እንዲያገኙ ብሎ ነበር የተናገረው። የዶክተሩ እናት እንግዲህ አሁን ላይ ዶክተሩንም በመንከባከብ ላይ አጥሚጡም ገንፎንም እየሰራች ታቀርብለታለች። እማዬ እኮ ይሄ ነገር አልወድም ታውቂያለሽ እያላት ነበረ። ግዴታ ትበላለክ፣ ግዴታ መመለስ አለብክ፣ ጤናህን እንደዚህ ምንድን ነው በጣም ተጎሳቁላል እያሉ እንግዲህ የፈለጉትንም እንዲበላ ሲያደርጉት ነበረ። እና ደግሞ ዶክተሩም ከመጀመሪያ ከገጠር እጮኛ እንዳጩለትና እሷንም ማግባት እንዳለባት ሲናገሩት ነበረ። በዚህ ሰዓት እማዬ ምን አይነት ነገር ነው የምትናገሪው? እኔ እኮ እጮኛ አለኝ። አምራንን ለምንድን ነው ማትቀበያት? አምራን እኮ እኔ ወዳታለሁ፣ በአምራን እንዳትመጭብኝ ብሎ ሲናገራት ነበረ። ስለ እሷ ምንም ነገር መስማት አልፈልግም፣ ምንም እንድትለኝ አልፈልግም። ስለ እሷ ሙያም ከሆነ አይቼዋለሁ ነው እሷ ላንተ አትሆንም እያሉ እንግዲህ ዶክተሩም ከእሷ እንዲርቅ ያደርጉታል። እማዬ እሷን ተቀበያት፣ እሷን በጣም ወዳታለሁ ብሎ ሲናገር ነበረ። እና ደግሞ አንተ ምርጫ አታውቅበትም፣ እኔ ከመጀመሪያ ጀምሮ ብታያት ሚስትህን ትወዳታለህ እና እያለች አጥቼ ያስቀመጥኩልህ አለች ብለው ነበር የነገሩት። አምራንን እያት ባክሽን ትወጃታለሽ እያለ እንግዲህ ዶክተሩም ለእናቱ ሲያስረዳ ነበረ። ፋንቱም ከዳጊ አባት ጋር ድጋሚ ለመገናኘት እንደምትመጣና እሱንም እንደምትንከባከበው ቆይታ ከመጣችም በኋላ እናም ልብስም ይዛለት እንደምትመጣ ነግረዋለች። የዳጊ አባት ግን ልብስ አጥቼ አይደለም፣ ግን በቃ ግዴታ መሰወር አለብኝ ብሎ ተናግረዋል። እና ደግሞ ፋንቱም ሁሉንም ነገር አስተካክልላለሁ እና እኔም ልብስንም ሁሉንም ነገ ግዴታ መገናኘት አለብን፣ እኔም ማወራው ሰው ፈልጋለሁ ብላ ትነግረዋለች። በዚህ ሰዓት እሱም ይስማማል። ናሆምም ከኑሃሚ ጋር ሰፋ ያለ ነገር ሲያወሩ ነበረ። ኑሃሚ እንግዲህ ስለ ናሆም መጨነቅ እና ደግሞ ስለዛ ሰውዬ ያወቀውንም ስለ አቶ ተፈራ ያወቀውንም መረጃ እና ትክክል አለመሆኑን በጣም ደንግጣለች። እንግዲህ እና ታዲያ ምን እያልከኝ ነው? እና ወደ ህገ ወጥ ስራ እገባለሁ እያልከኝ ነው ወይስ ምን እያሰብክ ነው? እያለች ትናገረዋለች። ናሆምም እንግዲህ ምንም ነገር ማድረግ አይቻልም እና ይህ ሁሉ የምታየው ነገር በእርግጠኝነት ታዲያ በጥሩ የሆነ በህጋዊ መንገድ አይመጣም እያለ ናሆምም ለኑሃሚ ይነግራታል። ኑሃሚ በጣም ትበሳጫለች። እና አይኔ እያየ እንደዚህ አይነት ነገር ስታደርግ በጭራሽ ዝም አልልህም ብለው እንግዲህ ኑሃሚ ከናሆም ጋር ከባድ ግጭት ውስጥ ትገባለች። በጭራሽ እኔ አንተ እያየሁህ መጥፎ ነገር ውስጥ ስትገባ ዝም አልልም ብሎ ነበረ እየተናገረችው። በመሀልም እንግዲህ ምንም እንደማታርፍ ነግራ
ተለያይተው እንግዲህ ጥሩ ጊዜ ማሳለፍ ፈልጌ ግን ያው ጊዜያችን ተበላሸ ብላ ተናዳ ወደ ቤት ትሄዳለች። አቶ ለይኩ እንግዲህ ከእህቱ ጋር ከሮማን ጋር መገናኘቱ ወይዘሮ ዝናሽ በጣም ተናዳለች እና ቤቱንም ሽጣ እንግዲህ ድርጅቱንም ማትረፍ እንዳለባቸው ግማሽ ብር ልስጣችሁ እያለች እንግዲህ በእነሱ ደካማ ጎን መግባት እንደፈለገች ሁሉም ነገር ደርሳበታለች። እና ደግሞ አቶ ለይኩን ይሄ ነገር ታውቂብኛለሽ ብዬ አላሰብኩትም ነበረ። እናም ደግሞ ምንም ነገር ያልነገርኩሽ ከእሷ ጋር ምንም አይነት ነገር እንደማልቀበል ስላወቅኩኝ ነው ብሎ ነበረ የተናገራት። እና ከእሷ ጋር ራቅ ያለ ግንኙነት ሊኖርህ ይገባል፣ በጭራሽ ከእሷ ጋር መቀራረብ የለብህም እና ዳግመኛም እሷን የምታገኝበት መንገድ እንዳታስብ ብላ ለአቶ ለይኩ ወይዘሮ ዝናሽ እንግዲህ ታስጠነቅቀዋለች። እና ደግሞ ሮማንም ያደረገችው ነገር ምንድን ነው ሀሳቧ፣ ፍላጎቷስ ምን ይሆን እያለች ወይዘሮ ዝናሽም ተጨንቃ ነበረ ስትናገር የነበረችው። ሮማንም በዚህ በሆነ በፈለጉ እና ደግሞ ምንም ነገር ባጡ ሰዓት ድክመታቸው ተጠቅማ የነሱ ግማሹ ነገር ለመውሰድ እንደፈለገች አቶ ለይኩን ተረድቶ ካሁን በኋላ መቼም ቢሆን እሷን ህይወታችን ውስጥ አናስገባትም ብሎ ለዝናሽም ቃል ይገባላታል። ነገር ግን ኑሃሚ ወደ ቤት ስትመጣ እንግዲህ ወይዘሮ ዝናሽ በጣም ደስ ባለ አቀባበልን ብትቀበላት እና ደግሞ የኑሃሚ ፊት ግን በጣም በሀሳብና በጭንቀት ተወጥሮ ታያታለች። እና ዝናሽም እንግዲህ ያለቻት የነበረው ስለ እሷ ሙያና ስለ ጥሩነቷም ስታወራ ኑሃሚ ደስተኛ ሆና አለማየቷ በጣም እያስጨነቃት ነው። በዚህ መሀል ግን ምንድን ነው እየተፈጠረ ያለው እያለች ነበረ። በመሀል እንግዲህ ምንም ነገር አይደለም፣ ግን መደበቅ አልችልም። ድርጅቱ መጥፎ ኪሳራ ውስጥ ከመግባቱ በላይ እንግዲህ ናሆምም ያልሆነ ነገር ለማድረግ እየሞከረ ነው። ናሆም አስጠንቅቆኛል ምንም እንዳላወራ፣ ግን እያየው ዝም አልልም ብላ ለወይዘሮ ዝናሽ ትናገራታለች። ወይዘሮ ዝናሽ እንግዲህ ሁሉንም እውነት ንገሪኝ፣ ጥሩ ነገር ነው ያደረግሽው ትላታለች። ወይዘሮ ዝናሽ ስለ ሁሉም ነገር ታውቃለች በዚህ አጋጣሚ እና ደግሞ ስለ ህገወጥ ስራ ውስጥ ሊገባ ነው እያለች ትናገራለች። እና ናሆምንም ማስቆም እንዳለባቸው ይስማማሉ። ግን ደግሞ ስራውንም ያመጣው ጋሽ አባትሽ እኮ ነው እያለቻትም ነበረ። እና ደግሞ አባቴ እኮ ሁሉንም ነገር አያውቅም እና ከዛ በፊትም ኪሳራ ውስጥ ገብቶ ጎዳና የወጣው በዚህ ሰውዬ ምክንያት ነው እያለች ስትናገር ነበር። ለናሆምም አስረድታለ። እናቱም ስታስረዳ እንግዲህ ናሆም አሁን ላይ ቆርጧል ብላ አቶ ለይኩም እንግዲህ ናሆም ስለ ህገወጥ ስራውንም ምንም ነገር አልነገረውም። እና ደግሞ እሱ እያለው የነበረው ስለ ጥሩ መልካም ስራቸው ነበረ የተናገረው። በዚህ ሰዓት ግን አቶ ለይኩ በቃ ደስ ይላል በማለት እንግዲህ ናሆምም የተናገረውን ነገር በእውነተኝነት ቆጥሮ እንግዲህ ሁሉንም ነገር ይቀበላል። ወይዘሮ ዝናሽ ሁሉም እውነት ከሰማችሁ በኋላ ወደ አቶ ለይኩ ትሄዳለች። እሱ ጋር ደግሞ ስትደርስ ናሆም ምን አለክ? ስለ ድርጅቱ ስለ ሁሉም ነገር ነግሮሃል ስለዛ ሰውዬ ስትል ትጠይቀዋለች። ናሆምም አዎ ነግሮኛልና ጥሩ ስራ እንደሆነና እንደሚቀጥሉበት ተነጋግረው እንደሆነ ይነግራታል። አንተ ግን ናሆም የነገረህ ትክክለኛ ነገር አይደለምና ስለ መጥፎ ስራዎቹ አልነገረህም ብላ ስለ ጉምሩክ የሚሰራው ስራውንም እውነቱንም ከኑሃሜ እንደሰማች ትነግረዋለች። አቶ ለይኩ እንግዲህ አብዷል አሁን ላይ። እና ደግሞ ፋንቱም ስለ ናሆምም ሁሉም ነገር ለዳጊ አባት ትነግረዋለች። የዳጊ አባት አሁን ላይ እና ደግሞ ዳጊንም ማግኘት እንደሚፈልግና ግን ደግሞ ለራሱ ፍላጎት ብሎ ዳጊንም አደጋ ውስጥ መክተት እንዳልፈለገ ይናገራታል። እና ምን ችግር አለው እኔ የምትገናኙበትንም ቦታ አመቻቻለሁ፣ ዳጊንም እንድታገኘው አደርጋለሁ ብላለች። የፋንቱ መልካምነት የዳጊ አባት በጣም ተገርሞና እያየም እየሰማም ነበረ። እና ደግሞ አሁን ላይ የበለጠ ደግሞ አንቺም እኮ ስለ ልጅሽ እና ደግሞ የወጣልሽ ዜና አለ፣ ልጅሽንም እኮ እየፈለገች ነው በኢንተርኔት ብሎ ነበረ የነገራት። ፋንቱ ምንም እንኳን ደስተኛ ብትሆንም ልጇ ስለፈለጋት የበለጠ ደግሞ
እና ለሱ እኔ ብርቅ ነው የሚሻለው እያለች ስትናገር ነበረ። እና ለምንድን ነው እየፈለገች ለመራቅ የሞከርሽው ብሎ ይነግራታል። እኔ እኮ ፈልጌ አይደለም እና እንደ እናትም እንደ አባትም የሚንከባከቡ ሰዎች አሉትና እኔ ባላገኘው ይሻላል ብላ እንግዲህ ፋንቱ ለዳጊ አባት ትነግረዋለች። ግን ደግሞ ፋንቱ በጣም አዝና ነበረ። ዶክተሩና አሁን ላይ ዶክተሩና አምራንም እንግዲህ ከባድ የሆነ ችግር ውስጥ ገብተዋል። ዶክተሩን አምራን ወደዋለች፣ ግን ደግሞ መግለጽ አልቻለችም። ዶክተሩም ልክ እናቱንም ከገጠር ያመጡላትንም ሴት ላለማግባት እና ደግሞ ግልጽም ሳይነግራት ከአምራን ጋር ለመለያየት እንግዲህ አምራንም አስመስይልኝ ብለው በገቡበት መሰረት አሁንም ቀጥይልኝ ከዚህ ችግር አውጭኝ እያላት ነበረ። አምራን ግን ይሄ ነገር እንደማትችልና እንደማታደርገው ትነግረዋለች። ዶክተሩን በጣም አዝኗል እና ደግሞ ከዚህ በላይ ለራሴ ስሜት ብዬ አንቺንም አልጎዳሽም ብሎ እንግዲህ ዶክተሩም እሷንም እንደማይጎዳት ከዚህ በላይ ይናገራል ማለት ነው። ዶክተሩ እንግዲህ ከአምራን ጋር ከባድ የሆነ ችግር ውስጥ ይገባሉ።